የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በነብይ እዩ ጩፋ ላይ መግለጫ አወጣች። ከሰሞኑ እዩ ጩፋ በፖሊስ ኃይሎች ተከቦ ሲንቀሳቀስ የሚያሳይ የተለያዩ ምስሎች ከወጡ በኋላ በማህበራዊ መገናኛ ብዙሃን ጉዳዩ መነጋገሪያ መሆኑ ይታወቃል። ይህንን ተከትሎ ጉዳዩ በቀጥታ የሚመለከተው የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ሲል ማስጠንቀቂያ አዘል መግለጫ አውጥቷል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምህሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስጠንቅቋል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ እንዳሉት የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያም አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ አይደለም ሲል ገልጿል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞችም የመቃብር ስፍራ የላቸውም፣ የማምለኪያም ስፍራ የላቸውም። እርሱም ብታደርጉ ለሃይማኖት ይጠቅማል ብለዋል። ጦሩ የመንግስት ነው፣ ሰራዊቱም የመንግስት ነው፣ እጀባ አያስፈልግም ብሏል። እንደዚህ በሚያደርጉ አገልጋዮች ላይም ከዚህ በኋላ እርምጃ እንደሚወስድ ካውንስሉ በጥብቅ አስጠንቅቋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብም ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልግም ብሏል። አክሎም የካውንስሉ መግለጫ ሲቀጥል በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍና በአካል ማስጠንቀቂያ ሰጥተናል፣ በቅርቡም እርምጃ ወስደን መግለጫ እንሰጣለን ብሏል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፈቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፈቃድ ዘይት የሚቸበችቡበት ጉዳይ ከዚህ በኋላ አንታገስም፣ ከድርጊታቸውም በአስቸኳይ ሊታቀቡ ይገባል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሰጠው መግለጫ ጠቅሷል። ከኢትዮጵያ ወንጌል አማኞች ቤተክርስቲያን ለቀረበው ከፍተኛ ቅሬታ እዩ ጩፋ ምላሽ የሰጠ ሲሆን እዩ ጩፋ በሰጠው ምላሽም አንድ ነብይ በፓትሮል መታጀቡ አይግረማችሁም፣ መታጀብ ከፈለጋችሁ እናንተም እንደኔ ስራ ስሩ፣ እኔ አገልጋይ ነኝ፣ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል በማለት ገልጿል። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀንት የሚንቀሳቀሱ የሚያገለግሉ ገና አደገኛ ነብዮች እንነሳለን ያለው እዩ ጩፋ ከዚህ በኋላ የሚኖሩ ፕሮግራሞችም ከዚህ የበለጠ በእጀባ የሚጠናከሩ ናቸው። በፍጹም እኔን በተራ ጫጫታ ማጥፋት አይቻልም። እኔ የሾላው ነብይ ነኝ። የሾላውን ነብይ ደግሞ በቀላሉ ማጥፋት አይቻልም ሲል ነው ምላሽ የሰጠው እዩ ጩፋ።